ለባቡር ጣቢያ ግንባታ ጥልቅ ቁፋሮ በሚያደርጉበት ወቅት አንድ የሰራተኞች ቡድን ደስ የማይል ጠረን ያለው አንድ እንግዳ ዋሻ ያገኛሉ። ለመመርመር ወደ ውስጥ ሲገቡና አንድ ትልቅ ቦታ የሸፈነው በርካታ የቆሻሻ ክምችቶችን ሲያገኙ በድንጋጤ ተመቱ። ዙሪያውን ሲቃኙ በዙሪያው የሚያደቡትን ግዙፍ ሸረሪቶች ወይም የሚከተላቸውን ምስጢራዊ ውጅም አላስተዋሉም። ወደ ውስጥ ጠለቅ ብለው ሲገቡ ቡድኑ አንድ ትልቅ ሉል አግኝቶ እርሱም እንቁላል የሚመስል ቢሆንም እንደ ጌጥ ድንጋይ ይቆጥሩታል። በድንገት አንድ ድምጽ ያስደነገጣቸው ሲሆን ነገር ግን ግንባታው ምን እንዳዘገየው ለማየት የመጣው አለቃቸው ብቻ ነበር። እንቁላሉን ተመልክቶ አለቃው ሊሸጡት ስለሚችሉ ሰራተኞቹ ወደ ውጪ እንዲያወጡትም ነገራቸው። በዚህ መሃል ቺዶንግ ብቻውን ተነጥሎ ወጥቶ በአንድ እንግዳ ተጣባቂ ነገር ላይ ከረገጠ በኋላ የእጅ ባትሪው መበላሸት ሲጀምር እሱም ለማስተካከል እየሞከረ ይህም መብራት አንድ ነገር እያነቃው እንደሆነም አላወቀም ነበር። ከቆሻሻው ውስጥ የሚነሳ አንድ ትልቅ ፍጡር አለ እና ቺዶንግም ሲያየው መጮህ ጀምሮ ወደ ቡድኑ ተመልሶ ስለ ፍጡሩ ሊያስጠነቅቃቸው እየሞከረ እነሱም በዙሪያቸው ሲንቀሳቀስ ሲሰሙት ከቆሻሻ ውስጥ ተጨማሪ እጆች ብቅ ማለታቸውን ሲቀጥሉ ሁሉም በድንጋጤ መሮጥም ጀመሩ። ቺዶንግ ወንድሙም ሲያዝ አይቶ ሲያለቅስ፣ ሌሎች ደግሞ እሱን ለማትረፍ ጎትተው ሊወስዱትም ግድ ሆነባቸው። አንድ እጅ ቆሻሻውን መጥቶ ክምችቶቹን እንዲናጉ በማድረግ መግቢያውን ከመዝጋቱ ጥቂት ቀደም ብሎ ቡድኑ ከዋሻው ለመውጣት ይችላል። ከግንባታው ቦታ አቅራቢያ ላይ ሄቺና ልጁ ሺያኦጄ የመኪናቸውን ጎማ ሊያበላሹ የተቃረቡትን አንዳንድ ሚስማሮች ከምድር ላይ ማንሳት ላይ ናቸው። በዚያ ቅጽበት በርካታ ወፎች በፍርሃት ሲበሩ ተመልክተው አንድ መኪና ከግንባታው ቦታ ሲያመልጥ በመንገዱ ላይ በከፍተኛ ፍጥነትም ይመጣል። ሁለቱ ከመንገዱ ይሸሹና መኪናው በሚስማሮቹ ላይ አልፎ በመሄዱ ምክንያት ተንገዳግዶ የተወሰኑ ሳጥኖችን ጥሎ ሹፌሩ ዕቃ መጣሉን ሳያስተውል ሲነዳ፣ ስለዚህ ሄቺ አንድ ሳጥን ከፍቶ ከዋሻው የወጣውን እንቁላልም አገኘው። በጥሩ ገንዘብ ሊሸጠው እንደሚችል በማሰብ በመኪና ውስጥ አስቀምጦት ወደ ቤት በሚሄዱበት መንገድ ሺያኦጄ ጆሮውን ከቅርፊቱ ላይ አስጠግቶ አንድ ነገር ሲንቀሳቀስ በመስማቱ ሲፈራ፣ ነገር ግን ሄጂ በሐሳቡ የፈጠረው እንደሆነም ያስባል። ወደ ቆሻሻ መጣያው ግቢ ሲደርሱ ሄቺን ከቤቱ አቅራቢያ የቆመ አንድ ዘመናዊ መኪና አስተውሎ ስሜቱ ወዲያውኑ ተረበሸ። ሄቺ ወደ ውስጥ ከመግባቱ በፊት የጋብቻ ቀለበቱን አውልቆ ልጇ በእንደዚህ አይነት ቆሻሻ ቦታ በመኖሩ ደስተኛ ያልሆነችውን የቀድሞ ሚስቱን ሊናንም አገኛት። ነገሩን የባሰ ለማድረግ አዲሱ እጮኛዋ ሊረን ሄቺ ሊገዛቸው የማይችላቸውን በርካታ አሪፍ መጫወቻዎችን ለሺያኦጄም አምጥቶለታል። ሊና የተሻለ ኑሮ እንዲኖራት ወደ ሌላ ክፍለ ሀገር እንደምትዘዋወርና ሺያኦጄንም አብራው እንደምትወስደውም ስታስተዋወቅ፣ ሊረንም ልጁ እንደ አባቱ ቀኑ ሙሉ ቆሻሻ መሰብሰብ እንደሌለበት በመጠቆም ሺያኦጄ አንድ ቀን የእሱን ኩባንያ ሊረከብ እንደሚችልም ያብራራል። ይህም ሄቺን ያናድደውና ሊረንም በቦክስ ሲመጣው ይህም በመሃላቸው ጸብን ጭሮ ሊና ልታስቆማቸው ስትሞክር፣ ነገር ግን ወንዶቹ ቸል በማለት እንደ እንስሳት እርስ በእርሳቸው መነካከስ ጀመሩ። ሊና ከሺያኦጄ ጋር ስትወጣ ሊረን ድብድቡን ትቶ ይቀጠላቸዋል። በዚያች ሌሊት የሄቺ አባት ጂያንግሃይ ቴሌቪዥን እያዩ የልጃቸውን ቁስሎች በማከም ላይ ናቸው። አንድ ዘጋቢ በግንባታ ቦታው ላይ ስለጠፉት ሰራተኞች ለመዘገብ እየሞከረች ሲሆን ነገር ግን ሲግናሉ መቋረጡንም ይቀጥላል። ከቤት ውጪ ውሻቸው በመኪናው አቅራቢያ በፍርሃት ስሜት ዙሪያውን መመላለሱንም ይቀጥላል። እንቁላሉ መፈልፈል እንደጀመረና በአካባቢው ያሉትን እንስሳት በሙሉ እንዲያብዱ እያደረገ እንደሆነ ታውቆ ውሻው መጮህ ጀመሩ። ጂያንግሄይም ሌባ ገብቶ ይችላል ብለው በማሰብ ለመመርመር ወደ ውጪም ይወጣሉ። መኪናው ሲናወጥና አንድ እንግዳ ተጣባቂ ነገር ሲወርድበት አስተውለው በመስኮቱ በኩል ሲያዩ አንድ አካል በማየታቸውን በድንጋጤ ተመቱ። የተሸበረው ጂያንጌ ለልጁ ለመንገር ወደ ውስጥ ሮጦ ነገር ግን ሄቺ እስከሚወጣበት ጊዜ ድረስ ሙሉ መኪናም ጠፍቷል። በድንገት አንድ ቁሳቁስ ወደ መሬት ይወድቅና ወንዶቹ ቀና ብለው ሲያዩ መኪናው በብዙ እጆች እንደተነሳም አወቁ። ፍጡሩ ወንዶቹን አይቶ ወዲያውኑ ወደ መኪናው ገብቶ ሲደበቅ፣ ይህም መኪናው ተመልሶ መሬት ላይ እንዲወድቅም አደረገው። ወንዶቹ ምላሽ ከመስጠታቸው በፊት እጆቹ ተመልሰው ሊያጠቋቸው ስለሚወጡ ወደ ቤት መሮጥም አለባቸው። ሄቺ በጣም ፈርቶ ስለነበር በሩን ሲቆልፍ አባቱ ውጪ ሊያስቀረውም ተቃርቦ ነበር። በዚያ ቅጽበት አንድ መኪና ሲቃረብ ሰምተው ሊና ከልጁ ጋር ተመልሳ ስትመጣ በማየታቸውም ያደነግጣሉ። ሺያኦጄ ከአባቱ ጋር ለመቀላቀል ሲሞክር ወዲያውኑ በአንድ እጅ ተይዞ ኒና ወዲያውኑ የልጇን እጆች ይዛ ልታድነው ስትሞክር፣ ነገር ግን ፍጡሩ በጣም ጠንካራ ስለሆነም አይለቀውም። እንደ እድል ሆኖ ሄቺ መጥቶ እጁን ቆርጦ ሺያኦጄንም ነፃ አውጥቶት ከዚያም ቤተሰቡ በእጁ ላይ ቤንዚን አፍሰው ላይተር በመወርወርም ፍጡሩን በእሳት ለማቃጠልም አብሮ ይሰራሉ። ፍጡሩ በህመም እየጮኸ በቀስታ ሲሞት ሄቺም ገንዘብ የማግኘት እድሉን እንዳጣም ተረዳ። ቤተሰቡ ወደ ቤት ሲገቡ ሄቺ ፍጡሩ እንዴት እዚህ እንደደረሰ በማሰብ ሲደነቅ ሺያኦጄ ከእንቁላሉ እንደወጣም ይናገራል።
በዚያ ቅጽበት ሊራን ከጠባቂዎቹ ጋር ደርሶ ሁሉም ደህና መሆናቸውን ተመልክቶ ስለዚህ የቢዝነስ ስብሰባውን አቋርጣ በመደወሏ በሊና ላይም እየተናደደባት በድንገት ሙሉ ቦታ መናወጥ ይጀምርና መብራቶቹ ሲብረከረኩ የበለጠ ትልቅ ፍጡርን በግቢው ውስጥም ታየ። እጆቹ ሙሉውን ህንፃ እየጨመቁት ስለሆነ ብዙም ሳይቆይ ቤቱን መፍረስም ይጀምራል። ጣሪያው ተሰብሯልና ሰዎቹ በመጨረሻም የፍጡሩን አስፈሪ ፊት ማየት ይችላሉ። ወደ እነሱ ወደ ቤት ውስጥ መግባት ፈልጎ በመስኮቶች በኩል መስበር ሲጀምር ይህም ሁሉም እንዲሸበሩ ማድረጓቸው ሊራን ስለ እጮኛው ሳያስብ ወዲያውኑ ሮጦ የተሸበሩት ጠባቂዎቹን ከሱ ጋር ያመልጣሉ። ፍጡሩ አክስቶ እነዚህ ወንዶች መወርወር ጀምሮ ሊራንን ከመያዙ በፊት በርካታ ቆሻሻዎችን በታትኖ እንዲሁም በጥብቅ ከተመለከተው በኋላ ወረወረው። ከዚያም ለማምለጥ ወደሚሞክሩት ቤተሰቦች ዞሮ ሆኖም ጂያንግሃይ ይወድቅና ሄሺ ሊረዳውም ይቆማል። ፍጡሩ ድሉን ተጠቅሞ ሺያኦጄንን ይዞ ሂደቱም ሁለቱንም ወላጆችም ገፋቸው። ሺያኦጄን ካሸተተ በኋላ ፍጡሩ ወደ መሬት ዘሎ ከልጁ ጋርም ተሰወረ። ሄቺና ሊና በተፈጠረው ጉድጓድ ውስጥ ለማየት ቢሮጡም ነገር ግን ጉድጓዱ ተደፍኗል። ሊና በድንጋጤ ስትቀር ተስፋ የቆረጠው ሄቺ በባዶ እጆቹ መሬቱን ለመቆፈር እየሞከረ በመጨረሻም ተስፋ ቆርጦ ሊናን ሊያጽናናት ሲሞክር እሷም አእምሯ ስለተረበሸ በጥፊ መጣም ገፋችው። በቴሌቪዥንም አንድ ፍጡር ሰዎችን እያጠቃ እንደሆነ ማውራታቸውን ሲቀጥሉ ስለዚህ ሊናን በቁጣም አጠፋችው። ከጥቂት ደቂቃዎች በኋላ ሀዘናቸው በልዩ መሳሪያ ፍጡሩን ሲከታተሉ በነበሩት የባህር ባዮሎጂ ፕሮፌሰር ላኦጂያና ረዳታቸው አሌም ይቋረጣል። በከፍተኛ ስሜት በርካታ ጥያቄዎችን ከተጠየቁ በኋላ ፕሮፌሰሩ የጂያንግሃይ የድሮ ጓደኛ መሆናቸውንም ይገልጻሉ። ከዚያም ላኦጂያ እጁን በጥብቅ ተመልክቶ የዋሻውን ፍጡር ግልገል እንደገደሉትም ያብራራል። እንቁላሉን ፍለጋ መጥቶ ሺያኦጄን አሽቶ የራሱ ልጅ እንደሆነም አስቧል። ይህም ማለት ልጁ ምናልባት አሁንም በሕይወት አለ ማለት ነው። ይህ በእንዲህ እንዳለ ሺያኦጄ በፊቱ ላይ ሊወድቅ የነበረውን ግዙፍ ሸረሪት ለመፋት በጊዜው በቆሻሻ ዋሻ ውስጥ ነግቶ እሱ ወላጆቹን ሲጠራ አንድ ሚስጥራዊ የነፍሳት ቡድን በራሱ አቅራቢያ በረው። ከዚያም ፍጡሩ ይታይና ሺያኦጄ በፍርሃት ወደ ኋላ ሲመለስ ስለዚህ ፍጡሩ ፈገግታን ለማሳየት የውጭ ፊት ቅርፊቱንም ከፍቶ ልጁን ለማረጋጋት የሚል ሰውም ይጀምራል። ሺያኦጄ አሁንም ስለፈራና መላሱን ስለጠላ ፍጡሩ በተስፋ መቁረጥም ይጮዋል። በዚያ ቅጽበት አንድ ሙዚቃ ሰምተው ከእንስሳው ሆድ ውስጥ እየመጣ እንደሆነ እስኪያስተውሉ ድረስ በግራ መጋባትም ዙሪያውንም ይመለከታሉ። ፍጡሩ በህመም መጮህ ጀምሮ ሺያኦጄ በግራ መጋባት ሲመለከትም ፍጡሩ ከወደቀ በኋላ ከዚያም ፍጡሩ ከቆሻሻው ጀርባ ለመደበቅ ሮጦ ማሽኑን ከሆዱ ለመጥፋት ቢሞክርም ነገር ግን ሊሳካለት አልቻለም። ሺያኦጄ እድሉን ተጠቅሞ ለማምለጥ ሲሞክር ነገር ግን እሱ መውጫ መንገዱን ማግኘትም አልቻለም። በቆሻሻው ውስጥ ሬዲዮ አለና ሺያኦጄ እሱን ሲሞክርም አይሰራም። ፍጡሩ በስቃይ የጮኸ መስማት ሺያኦጄን መጥፎ ስሜት እንዲሰማው ያደርገውና እሱን ለመርዳትም ቀርቦት ከፍጡሩ አፍ ውስጥ የተወሰኑ ገመዶች እየወጡ ስለሆነ ሺያኦጄ ማሽኑን ከፍጡሩ አካል ውስጥ ማስወጣት እስኪችል ድረስ መጎተት ጀመረ። ወዲያውኑ ጥሩ ስሜት ስለተሰማው እንስሳው ህይወቱን ስላዳነው ለማመስገን ሺያኦጄን ይዞት ከዚያም ለመተኛት በቆሻሻ ላይ ከመውደቁ በፊትም ተመልሶ ማስቀመጠው። በቆሻሻ መጣያው ግቢ ላኦጂያ ለቤተሰቡ በልጃቸው ላይ ተስፋ መቁረጥ እንዳለባቸው ሲነግራቸው ነገር ግን ጂያንግሃይ ይሰራበት የነበረውን ፋብሪካ በመክሰስ ህይወቱን እንዳበላሸበትና ስራውን እንዳሳጣው ለፕሮፌሰሩ ማስታወሰው። የጥፋተኝነት ስሜት ስለተሰማው ላኦጂያ ቤተሰቡን የሚያጠናቸውን የፍጡራን በሙሉ አስፈሪ ምስሎች ወደሚያስቀምጥበት የቤተ ሙከራው ማምጥቷቸው ሺያኦጄን ለማዳን ብቸኛው መንገድ ከዝሆኖች የሚበልጡ እንስሳትን ሊያደነዝዙ የሚችሉ ማደንዘዣዎችን በመጠቀም ፍጡሩን ማደንዘዝ እንደሆነም ያስባል። ላኦጂያ በተጨማሪ ፍጡሩን ሊገድል የሚችል ኬሚካል እንዳዘጋጀ ገልጾ ነገር ግን እንስሳው ሙሉ በሙሉ ክፉ ካልሆነ በስተቀር ጥቅም ላይ መዋል የለበትም፣ ስለዚህም የመጨረሻ አማራጭ እንደሆነም ይገልጻል። ይህ በእንዲህ እንዳለ ቺዶንግ ያጣቸውን ጓደኞቹን በሙሉ ማሰብ ማቆም አይችልምና በቀሉ ማቀድም ይጀምራል። በዋሻው ውስጥ ሺያኦጄ ፍጡሩ ቆሻሻ ሲበላ ይመለከትና የተሻለ ምግብ ለመፈለግ ቢሞክርም ግን በአካባቢው የሚበላ ነገር የለም። እንስሳው ቆሻሻውን ከልጁ ጋር ለመካፈል ሲሞክር ሺያኦጄ ቆሻሻ የሚበላው የሚገኘው ብቸኛው ነገር በመሆኑ እንደሆነ ተረድቶ ፍጡሩ እየበላ እንደሚስቅ አስተውሎ ሺያኦጄ በቀጥታ ወደ አፉ ቆሻሻ መወርወር ጀምሮ ይህም ትንሽ ጨዋታቸውም ይሆናል። ፍጡሩ ክፉ እንዳልሆነ በማየት ሺያኦጄ ከሱ ጋር መጫወት የሚጀመረ ሲሆን እሱ ኃይለኛ ጠላትን የሚጥል ጀግና እንደሆነ ሲያስመስል እንስሳውም አብሮ በመጫወቱ ደስተኛ ሆኖ በሺያኦጄ ጥቃት እንደተጎዳ በማስመሰልም ይወድቃል። የተወሰነ ጊዜ በኋላ ሺያኦጄ በፍጡሩ ሆድ ላይ ተኝቶ ሳለ በእንግዳ ድምፅ ነቅቶ ለመመርመር ሲሄድ ነገር ግን በድንገት በእንግዳ ሰውም ተያዘ። ፍጡሩን ገሎ ልጁን ለማዳን የሚፈልግ ከግንባታ ሰራተኞች አንዱ የሆነ ሰው ነው። ሺያኦጄ ፍጡሩ ሰዎችን ስለማይበላ እንዲያቆም ሲነግረው
ሰውየው ቅዠት እንደሆነ ያስባልና የሥራ ባልደረቦቹ በሙሉ መሞታቸውንም ይነግረዋል። ከዚያም ሰውየው ሁሉንም እጆች በጥንቃቄ በማስወገድ በሚስጥር በመዞር ወደ ፍጡሩ ለመቅረብ ሞክሮ ሆኖም ፍጡሩ አውቆት ነቅቶ ሲያባረረው ሰራተኛው ሺያኦጂን በፍርሃት ይዞ ሲሮጥ፣ ነገር ግን በመቸኮሉ ምክንያትም በስህተት ሺያኦጂን ወደ ቆሻሻ ውሃ ውስጥም ጣለው። ፍጡሩ እየቀረበ ስለሆነ ሰውየው በቀስታ እየሰመጠ ያለውን ሺያኦጂን ሳይረዳው ራሱን ለማዳን መሮጡን ቀጥሎ ሰውየው በፍጡሩ ሲከበብ አንድ ግዙፍ ሸረሪት ከጀርባው ወደሱ መንቀሳቀስ ጀመሮ ፍጡሩ ይዞትን በቁጣ ሲጮህ፣ ይህም ሸረሪቱ እንዲሸሽና ሰራተኛውም ራሱን እንዲሰጥም አደረገው። ከዚያም ፍጡሩ በመጨረሻው ሰከንድ ሺያኦጂን ከውሃ ውስጥ በቀላሉ ለማውጣት እጁን ተጠቅሞ በቀስታ መሬት ላይ አስቀምጦት ሊቀሰቅሰው ሲሞክር፣ ነገር ግን ሺያኦጂ ምላሽ አይሰጥምና ፍጡሩም ማልቀስም ይጀምራል። ይህ በእንዲህ እንዳለ ላኦጂያ ከወላጆቹ ጋር ፍጡሩን ለመፈለግ ለመሄድ እየተዘጋጀ ነው። በሄቺ መኪና ውስጥ እየጠበቁ ሳለ ሊና አንዳንድ እንግዳ መድኃኒቶችንና ከሄቺ የጋብቻ ቀለበት ጋር ያለ አንድ ወረቀትም አገኘች። ወረቀቱ ሄቺ በከባድ ህመም እየተሰቃየ እንደሆነ ስለሚገልጽ ሊና ማልቀስ ጀመረ። ሄቺ በመኪናው ሲቀላቀላት ሊና ስለ ህመሙ ለምን እንዳልነገራት ጠይቀው የተፋታት ለዚህ እንደሆነ በማሰብም ትደነቃለች። ሄቺ የሌሉ ነገሮችን እያሰበች እንደሆነና ከልጁ ጋር ጊዜ በማሳለፍ ላይ ብቻ ትኩረት ማድረግ እንደሚፈልግም ገለጸ። ውይይቱ ለመሄድ ጊዜው እንደደረሰ በሚያስታውቀው በጂያንጋይ ተቋርጦ ቤተሰቡ ወደ ዋሻው ሲደርሱ በቺዶንግ የሚመራ የሰራተኞች ቡድን ዋሻውን ተመልሶ ለመክፈት ፈንጂዎችን ሲጠቀም በማግኘታቸውም ይደነቃሉ። ፍጡሩን ለመግደል የተወሰነ መርዝ ሊለቁ ስለሆነ ቤተሰቡ እንዲወጡ ሲነግሯቸው፣ ስለዚህ ሄቺ ሺያኦጂ አሁንም በህይወት ስላለና መርዙ እሱንም ስለሚገለው እንዲያቆሙም ይለምናቸዋል። ክርክር ሲነሳ ቺዶንግ ፍጡሩ እንዲኖር መፍቀድ እንደማይችሉ ወይም በቅርቡ ከተማዋንም እንደሚያጠቃ ጠቁሞ እቅዱ በህይወት ያሉትንም ሰዎች ሊገድል ስለሚችል ሄቺ መቆጣት ጀምሮ ጂያንጋይ ይህንን ትኩረት መከፋፈል በመጠቀም የሰራተኞቹን የጋዝ ማሽንም አበላሸው። በወንዶቹ ቡድን በኩል በመግፋት ቤተሰቡ በመጨረሻ ወደ ዋሻው ገብቶ በቆሻሻ ክምችቶች መካከል ሲንከራተቱ አሌ መሳሪያዋን እየተጠቀመች ቡድኑም ሲግናሉንም ይከተላል። ሄቺ የሺያኦጂን የቁልፍ መያዣ መሬት ላይ አግኝቶ የተወሰነ ተስፋም አግኝቶ በመጨረሻም ፍጡሩን ከሺያኦጂ አካል ጎን አግኝተውት መጥፎውንም ማሰብም ይጀምራሉ። ወላጆቹ ወደ ልጆቹ ሊሮጡ ሲሉ ነገር ግን እንደዚህ አይነት ግዙፍ እንስሳ መታገል እንደማይችሉ በመጠቆም ጂያንጋይ ያስቆሟቸው። ፍጡሩ ሊሰማቸው ቢችልም ነገር ግን ለአሁኑም ችላ ይላቸዋል። ከዚያም ላኦጂያ ማደንዘዣውን ሲተኩስ ፍጡሩን በእጁ በቀላሉ መለሰው። አሁን ተናዶ ፍጡሩ ጭንብሉን ተመልሶ ሲያደርግም እየጮኸ ሄቺ ሁለተኛ ጥይት ይተኩስና ሊናም የውህዱን ብልቃጥ በቀጥታ ወደሱ ትወረወራለች። መጀመሪያ ላይ ፍጡሩ የተረበሸ አይመስልም። ወደ ቡድኑም ከመቅረቡ በፊት ጥቃት ለመጀመር ዝግጁ ሆኖ ሺያኦጂን ይበልጥ ደህንነቱ በተጠበቀ ቦታ ለማስቀመጥ አንድ ቅጽበትም ይጠቀማል። ሆኖም ማደንዘዣው በመጨረሻ ሰርቶ ፍጡሩ ራሱን ስቶም ወድቆ ወላጆቹ ወደ ልጃቸው ለመድረስ ወዲያውኑ የቆሻሻ ክምችቶቹን ወጥተው አሁንም በህይወት እንዳለ ለማረጋገጥም የልቡ ምት ያዳምጣሉ። ይህ በእንዲህ እንዳለ ላኦጂያ አሌ ሂደቱን እየቀረጸች ከእጁ የደም ናሙናም ወስዶ ለድንጋጤያቸው ማደንዘዣው እንደተጠበቀው አልሰራምና እንስሳው በጣም መጥፎ ስሜት ውስጥ ሆኖም ነቃ። ትንሹ ልጅ ሺያኦጂን ከሰዎቹ ለማዳን ሲዘረጋ ነገር ግን እጁ ፍጡሩን ለመግደል በሚሞክሩ ሰራተኞች በተተኮሰ ቀስትም ቆሞ የበለጠ እየተናደደ እንስሳው ጥንቂት ወንዶችን በመጣል ማጥቃት ጀምሮ ተስፋን ቆርጥም ያሉ ሰዎቹ ፍጡሩን ለመያዝ በርካታ መንጠቆችን በመወርወር ወዲያውኑ ይመለሳሉ። አንድ ሰራተኛ እሳት የሚተፋ መሳሪያ አውጥቶ የእንስሳውን አካል ማቃጠል ጀምሮ ነገር ግን በአንድ እጁም ይጥለዋል። በዚያ ጊዜ አንዳንድ ሰራተኞች የላኦጂያን የመርዝ ቦታ አግኝተውም ሰርቀውት ላኦጂያና አሌ ሊያቆሟቸው ሲሞክሩ ነገር ግን የፈለገ ቢታገሏቸውም ቺዶንግ ብልቃጡን ከመያዝም ሊያስቆሙት አልቻሉም። መርዙን ወደ ፍጡሩ ፊት ወርውሮት ይህም በጥብቅ ቢጎዳው ነገር ግን አሁንም አልገደለውም። አንድ ሰው የተወሰነ ዳይናማይት ዝግጁ ለማድረግ ሲሞክር ነገር ግን ጂያንጋይ ለማስቆም እየታገለው ከዚያም ቺዶንግ ሞቱን ለማፋጠን አንድ ግዙፍ ቀስት ወደ ፍጡሩ ደረት ላይም ተኮሰ። በዚያ ቅጽበት ሺያኦጂ ይነቃና ሰራተኞቹ ወደ ፍጡሩ የበለጠ ኬሚካሎችን ሲወረውሩ በማየቱ እያዘነ እያለቀሰ እንዲያቆሙም ይጮህባቸዋል። ፍጡሩ ልጁ በህይወት እንዳለ ተረድቶ እሱን በመጠበቅ ፍላጎቱ ጥንካሬም አግኝቶ ስለዚህ አሁን ሰዎችን በሙሉ በቆሻሻው ክምችቶች ላይ በመወርወር መታገል ችሎ ሰውየው በመጨረሻ ጂያንጋይን ገፍትሮ ዳይናማይቱን ካበራ በኋላ ሲወረውረው ይህም የቆሻሻውን ተራራ የሚያናጋና ሺያኦጂ እንዲወድቅ የሚያደርግ ትንሽ ፍንዳታም ፈጠረ። ደም እየፈሰሰው ያለው ፍጡሩ ተዘርግቶ ቤተሰቡን በማስደነቅ ልጁን በጊዜውም ይይዘዋል። እንዳለመታደል ሆኖ በሺያኦጂ ላይ ሊወድቅ የቀረበ የቆሻሻ ክምችት አለ። ስለዚህ ፍጡሩ እሱን ለመጠበቅ እንደ መከታ ሆኖ ገብቶ
አስቀድሞ በጥቃቶቹ በጣም ደክሞ ስለነበር ቆሻሻው ቁስሎቹንም የባሰ ያደርጋቸው ጀመረ። ሻኦጂ ወላጆቹ ጓደኛውን እንዲረዱት ሲለምን ሰራተኞቹ ፍጡሩን ከበው ተመልሰው ማጥቃትም ይጀምራሉ። ለመጨረሻ ጊዜ ወደ ልጁ ለመድረስ የሚሞክረውን የምስኪኑን እንስሳ ሆድ እየወጉ የሻኦጂን ጩኸትም ችላም ይላሉ። በዚያ ቅጽበት ቺዶንግ ኃይለኛ ምት ሲያርፍበት ይህም እንዲሞትም አድርጎት ከዚያ በኋላ ቺዶንግ ጦሩን ያወጣና በፍጡሩ አካል ውስጥ ቆሻሻዎችን ያገኘ ሲሆን ነገር ግን ምንም አይነት ሬሳዎችም የሉም። በድንገት በርካታ በህይወት የተረፉ ሰዎች ከተሸሸጉበት ወጥተው ሰዎችን የገደሉት ግዙፎቹ ሸረሪት እንደሆኑና ትልቁ ፍጡር ከነሱ እንዳዳናቸው ያብራራሉ። ሰዎችን ያጠቃባቸው ጊዜያት በሙሉ ራሱን ለመከላከል ያደረገው ሙከራ ነበር። ሰራተኞቹ መሳሪያቸውን ሲጥሉ ቺዶንግም የእንስሳውን አካል ተመልክቶ እውነተኛው አውሬ እሱ ራሱ እንደሆነም ይረዳል። ከተወሰነ ጊዜ በኋላ ስለ ትንሽ ጀብዱ ቃለ መጠይቅ በማቅረብ ባገኘው ገንዘብ ምክንያት የሄቺ ቤት በተሻለ ሁኔታ ላይ ይገኛል። ፍጡሩ ልጁን ይከላከል እንደነበር ሁል ጊዜ ለጋዜጠኞች ቢናገርም ነገር ግን እንደዚህ አይነት ፍጡራን ክፉ ናቸው ተብሎ ስለሚገመትም አያምኑትም። ሄቺ ሰዎች በፕላኔቷ ላይ ያደረሱ ያሉትን ጉዳቶች በሙሉ ይጠቁምና እውነተኞቹ አውሬዎች እነማን እንደሆኑ በመጠየቅም ይደነቃል። ሊና ከጮኛዋ ጋር ነገሮችን አቋርጣለችና ሄቺን በድጋሚ እንዲያገባት ስትጠይቀው ሄቺ በደስታ መድኃኒቱን ጥሎ ጥያቄዋን ሲቀበልም ያሳየን። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ